በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ ወልድ ወመንፈስ ቅዱስ ስም አምነን ኅዳር 13 በዚች ቀን የኃይላች መላእክት የበዓላቸው መታሰቢያ እናደርግ ዘንድ የቤተክርስቲያን መምህራን አዘዙ። እሊህም ሥጋ የሌላቸው ረቂቃን የሆኑ ለዓለም ሁሉ የሚማልዱ ናቸው። ሄኖክም ስለ እርሳቸው እንዲህ አለ። በሰማይ ያሉ ነፍሳት በደመና ውስጥ አወጡኝ፣ በእሳትም ላንቃ ወደ ታነጹ ቤት አደረሱኝ። በዚያም ኃይላች መላእክት አየሁ። እነርሱም በእሳት ላወጥ ላይ የቆሙ፣ ልብሳቸው እንደ ብረት ነጭ ነው አለ። ያዕቆብ እንዲህ አለ። ከምድር እስከ ሰማይ የምትደርስ መሰላልን አየሁ። እግዚአብሔር መላእክት በውስጧ ይወጣሉ ወርዱ ነበር። ሁለተኛም ከሶርያ መመለሻው በሆነ ጊዜ መላእክት ሰራዊት አየሁ አለ። ሙሴ እንዲህ አለ። እግዚአብሔር አሕዛብን በቦታው እንደለያቸው አዳምን ልጆች እንደበተናቸው እግዚአብሔር በሚያገለግሉ መላእክት ቁጥር የአሕዛብ አውራጃዎች እንደወሰነላቸው። ሁለተኛም እግዚአብሔር ከሲና ተራራ መጥቶ በሴይር ታየኝ። ረቂቅ መላእክቶችም ከእርሱ ጋር ነበሩ አለ። ዳዊትም እንዲህ አለ። መላእክቱም መንፈስ አገልጋዮችም የእሳት ነበልባል የሚያደርግ እርሱ ነው አለ። ሁለተኛም እግዚአብሔር ሰረገላ በብዙ ሺህ ናቸው አለ። ኤልሳ የእሳት ሰረገሎችና የእሳት ፈረሶች በዙሪያው ቆመው ሲጠብቁ ታየ። ዳንኤልም እንዲህ አለ። በዙፋኑ እስኪዘረጉለት ድረስ ደርሶ አየሁ። ብዙ መዋዕለ እግዚአብሔር በላያቸው ተቀመጠ። ልብሱንም እንደ በረድ ነጭ ነው። የራሱም ፀጉር እንደ ብዝት ነጭ ነው። ዙፋኑም የሚነድ እሳት ነው። ሰረገላውም የሚንቦገቦግ ኑፍም ነው። የእሳት ጎርፍ በቤቱ ይፈሳል። ብዙ የሆነ መላእክት ያገለግሉታል። የእልፍ አእላፍ መላእክት በፊት ይቆማሉ። በአደባባይም የተቀምጠው መጽሐፍ ተገለጠ። ሉቃስም እንዲህ አለ። ድንገት ከዚያ መልአክ ጋር ብዙ የሰማይ ሰራዊት መጡ፣ እግዚአብሔር ሲያመሰግኑ በሰማይ ለእግዚአብሔር ምስጋና ይሁን፣ በምድር ላይ ሰላም፣ ለሰው ልጅ በጎ ፍቃድ እያሉ። ማቴዎስ እነሆ መላእክት ሊያገለግሉት መጡ አለ። ሁለተኛም የሰው ልጅ ቅዱሳን መላእክት አስከትሎ በጌትነቱ በሚመጣ ጊዜ ያን ጊዜ በጌትነቱ ዙፋን ላይ ይቀመጣል። ዮሐንስም ጌታ ከተናገረ ቃል እንዲህ አለ። እውነት እውነት እላችኋለሁ ከእንግዲህ ወዲህ ሰማዮች ሲከፈቱ የእግዚአብሔር መላእክት ወደ ሰው ልጅ ሲወርዱና ሲወጡ ታያላችሁ አላቸው የሚል ነው። የሐዋርያው ይሁዳ ምነው እግዚአብሔር ይፈርድ ዘንድ ከኃይላት መላእክት የሆኑ ቅዱሳን መላእክት አስከትሎ ይመጣል አለ። የቤተክርስቲያን ሊቃውንት የማዕረጋቸው ደረጃ ወይም አይነት እንዲህ ነው ብሎ ተናገሩ። መላእክት፣ አጋዕዝት፣ ሥልጣናት፣ ኃይላት፣ መናብርት፣ መኳንንት፣ ሊቃናት፣ አርባብ፣ ኪሩቤል፣ ሱራፊል ብለው ተናገሩ። እግዚአብሔር ምስጋና ይሁን። እኛንም በቅዱሳን መላእክት አማላጅነት ይማረን፣ በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። በዚች ቀን 13 ወንበዴዎች ስለነበሩ በእርሱ ሃይማኖት ከዓለም የተለየ የከበረ ባለጸጋ አስከናፍር አረፈ። ይህም አስከናፍር ከሮም የሚመጡ መኳንንት አንዱ ነው። እርሱም ለድሆች ለምስኪኖች ምጽዋት የሚሰጥ እንግዶችንና መጻተኞችን የሚቀበል ነው። በዛ ወራት ያገኘው ሰው ሁሉ የሚነጥቁትና የሚያጠፉ 13 ሽፍቶች ነበሩ። እንግዳ የሚቀበል ይልቁንም መነኮሳትን እንደሚወድ የአስከናፍር ዜና በሰሙ ጊዜ ወደ እርሱ ሄደው በተንኮል ይገድሉት ዘንድ ገንዘቡንም ሁሉ ይወስዱ ተማከሩ። ከዚያም በኋላ የምንኩስና ልብስን ለብሰው ወደ ደጁ ቆሙ። ባያቸው ጊዜ 12 ሐዋርያት እንደሆኑ አንዱ ጌታ ክርስቶስ እንደሆነ ሰገደላቸው። ወደ ቤቱ አስገብተው ማዕድ አቀረበላቸው። እግራቸውን ማጠበ። 35 ዓመት ሽባ ሆኖ በነውረ ልጁ ላይ ያንን እግራቸውን የታጠበበትን ውሃ ረጨ። ወዲያውኑ ልጁ ዳነ። እነዚያ ሽፍቶች የሆነውን ባዩ ጊዜ እጅግ ደነገጡ። እርሱ አስከናፍር ግን አባቶች በጌታ እግዚአብሔር ከእናንተ መካከል የቱ እንደሆነ ንገሩኝ በሰግድለት ዘንድ አላቸው። የአገር ሰዎች የመኮንኑ ልጅ እንደዳነ በሰሙ ጊዜ ወደ እርሳቸው መጥተው ሰገዱላቸው። እንዲህም አሏቸው። እግዚአብሔር ቅዱሳኖች ወይ ባርኩ፣ በሽተኞቻችን አድኑልን። ከዚያ በኋላ እሊያ ወንበዴዎች ሾተላቸውን አውጥተው በሳቸው ልንገድል ወደ ነበርንበት እኛ ይገድሉን ዘንድ እሊህን ሾተሎች ውሰድ አሉት። እግዚአብሔር በአንተ ጽድቅ የራራለን ባይሆን ባጠፋን ነበር። ይህንም ካሉት በኋላ ተሰናበቱ። ከእርሱም አንዳንድ መስፈሪያ ምስር ለእያንዳንዶች ተቀብለው 25 ቀን ያህል የሚጓዙ ጎዳና ወደ ምድረ በዳ ተጓዙ። ያንን ምስር ከአሸዋ ውስጥ በተኑት። ፀሐይ በሚገባ ጊዜ ከአሸዋ ውስጥ ሶስት ምስር ፈልገው ይቀምሳሉ። እንደዚህም 30 ዓመት ኖሩ። ከዚያ በኋላ ከሃዲ መኮንን በመጣ ጊዜ እርሱ ወዳለበት ሄደው እየታመኑ እርሱም ገደላቸው። የሰማዕትነት አክሊልም ተቀበሉ። ለእግዚአብሔር ምስጋና ይሁን። እኛንም በአስከናፍርና በሊቅ ቅዱሳን ጸሎት ይማረን ለዘላለሙ አሜን። በዚች ቀን የሀገረ ንጽና ኤጲስቆጶስ የከበረ አባት ጢሞቴዎስ አረፈ። ይህ ቅዱስ ከታናሽ ጀምሮ ልቡ ንጹሕ የሆነ ጻድቅ ነው። ታላቅ ተጋድሎም የተጋደለ ነው። ይህን ንጽና ሀገር መኮንን ለሰዎች የቀናች ሃይማኖት ባስተማሩትና በክብር ባለቤት በጌታ በኢየሱስ ክርስቶስ ሲላመኑ ይዞ ጽኑ ስቃይና ብዙ ዘመናት አሰቃየ። ከእስር ቤት
አውጥቶ ጽኑ ስቃይ ያሰቃያቸው ወደ እስር ቤት የሚመልሰው ነበር። ከእርሱ ጋር ስለ ሃይማኖት የታሰሩ ብዙ ቅዱሳን ሰማዕታት ነበሩ። ከእሳቸው በወህኒ ቤቱ ጥቂቶች እስከቀሩ ድረስ የአካዲ መኮንን ብዙዎችን አውጥቶ አሰቃይቶ ንጹሐን ደማቸውን በማፍሰስ ፈጃቸው። ከዚያ በኋላ ከሃዲው ንጉሥ ዲዮቅልጥያኖስ እግዚአብሔር ያጠፋው ጊዜ እግዚአብሔር የሚወድ ጻድቅ ሰው ቆስጠንጢኖስ ነገሰ። በዚያም ጊዜ ክርስቶስ በመታመን የታሰሩትን ሁሉ ይፈቷቸው ዘንድ መልእክትን በሀገሮች ሁሉ ደረሰች። ይህች ቅዱስ አባ ጢሞቴዎስም ከእስር ቤት በወጣ ጊዜ በሀገረ ስብከቱ ያሉ መነኮሳትና ካህናትን ሁሉ ሰበሰባቸው። ስለዚያ ስላሰቃዩት መኮንን ነፍስ ድህነትም እግዚአብሔር እየለመነ ከማታ እስከ ጠዋት ድረስ ፍጹም የሆነ ጸሎት በማድረግ አደረ። እንደዚህም ብሎ ጸለየ። አቤቱ ይህን መኮንን ማረው፣ እርሱ ለእኔ ታላቆች የሆኑ በጎ ነገሮች አድርጎልኛልና ወደ አንተ ለመድረስ ምክንያት ሆኖኛልና። አቤቱ እንዲሁ በአንተ አምኖ ወደ አንተ ይደርስ ዘንድ ምክንያት አድርግለት። ይህንን አባት ልብ ከቂም ከበቀል የነጻ በመሆኑ ሰዎች አደነቁ። ይምረው ዘንድ ነፍሱን ያድንለት ዘንድ አባ ጢሞቴዎስ ስለ እርሱ ወደ እግዚአብሔር እንደሚለምን ለመኮንኑ ነገሩት። መኮንኑም ሰምቶ እጅግ አደነቀ፣ እንዲህም አለ፦ እኔ ግን ጽኑ ስቃይ ስላሰቃየው እንደሚረግመኝ አስብ ነበር። አሁን እርሱ ግን ስለ እኔ ምሕረትን ይለምናል። እሊህ ክርስቲያኖች ሃይማኖታቸው በውስጡ የተሰወረ ሰማያዊ የሆነ ሚስጥር ነው አለ። ከዚያ በኋላ መኮንኑ ልኮ ይህን አባ ጢሞቴዎስ አስመጣውና ስለ ክርስትና ሕግ ያስረዳው ዘንድ ለምነው እርሱም ከዓለም መፈጠር ጀምሮ ያለውን ገለጠለት። ዳግመኛም የወልደ እግዚአብሔር ሰው የሆነበትን ምክንያት ከብዙ ዓመታት አስቀድሞ ነቢያት ስለ እርሱ ትንቢት እንደተናገሩ ከእመቤታችን ከቅድስት ድንግል ማርያም የእግዚአብሔር ሰው በመሆን ትንቢታቸው እንደፈጸሙ ስለኛ መከራ ተቀብሎ ተሰቅሎ ስለሞተ ስለ ትንሣኤውም ስለ ዕርገቱም ዳግመኛም ለፍርድ መምጣቱ አስረዳው። መኮንኑ በክብር ባለቤት በጌታ ኢየሱስ ክርስቶስ አምኖ በዚህ አባት እጅ ክርስትና ጥምቀት ተጠመቀ። ሹመቱንም ትቶ መነኮሰ። በገድልም ተጠምዶ ከዚህ አባት ጢሞቴዎስ መንጋዎች ውስጥ የተቆጠረ ሆነ። የአባት ጢሞቴዎስም የቀረ ዘመኑ መንጋዎችን ሁሌ እያስተማረ በቀናች ሃይማኖት ላይ እያጸና ኑሮ በሰላም በፍቅር አንድነት አረፈ። ለእግዚአብሔር ምስጋና ይሁን። የዚህ አባት በረከት ከሁላችን ጋር ትኖር ለዘላለሙ አሜን። በዚች ቀን ለአባቶቻችን ሊቃነ ጳጳሳት 64ኛ የሆነ እስክንድርያ ሊቀ ጳጳስ ቅዱስ አባት ዘካርያስ አረፈ። ይህም አባት ከእስክንድርያ ሰዎች ወገን በቤተ ክርስቲያን ንብረት ሁሉ ላይ መጋቢነትና ቅስና የተሾመ እርሱ ነው። በተጋድሎ የጸና ንጹሕ ድንግል ነው። ጸባዩ የዋህ ቅን የሆነ በዕድሜው የሸመገለ ነው። ሊቀ ጳጳስ አባ ፊላቶስን ባረፈ ጊዜ ለዚህ ሹመት የሚገባ ሰው ይመርጡ ዘንድ በእግዚአብሔር ምክር ለኤጲስቆጶሳትን ተሰበሰቡ። እርሱም ለዚህ ሹመት ስለሚሻል ሰው በወንጌላዊ ማርቆስ ቤተ ክርስቲያን ተሰብስበው እየተነጋገሩ ሳሉ እነሆ አንድ ሰው መማለጃ በመስጠት ያለ ኤጲስቆጶስ ፈቃድ ሊቀ ጵጵስና ይሾም ዘንድ ከንጉሥ የመልእክት ደብዳቤ ይዞ እንደሚመጣ ከእርሱ ከንጉሡ የተቀበላቸው ጭፍሮች እንዳሉ ሰሙ። ኤጲስቆጶሳቱም የአባታችን የሐዋርያትን ስርዓት በመተላለፍ መማለጃ በመስጠት የሚደረገው የጵጵስና ሹመት ታዘኑ። ስለዚህም እርሱ ራሱ የመረጠውን ይሾምላቸው ዘንድ ወደ እግዚአብሔር ተግተው በማዘውተር የሚጸልዩና የሚማልዱ ሆኑ። እርሱም እግዚአብሔር እየለመኑ ሳለ ነው። ይህ አባ ዘካርያስ ከቤተ ክርስቲያን ጫፍ በመሰላል ሲወርድም ሆምጣጣ የተመላ እንስራ በእጁ ይዞ ነበር። እግሩም አድጦት ከመሰላሉ ጫፍ እስከ ታች ወደቀ። እንስራውም እንደያዘ ተፈጥኖ ተነሳ። እንስራውንም አልተሰበረም፣ ሆምጣጤውም አልፈሰሰም። ኤጲስቆጶሳቱም ይህን ምልክት ባዩ ጊዜ እጅግ አደነቁ። የአገሩም ሰዎች ትንሹም ትልቁም ስለ እርሱ ጠየቋቸው። እርሱም ጽድቁንና ትሩፋቱን ተናገሩ። ስለ እርሱም መሾም ሁሉም ተስማምተው ይህ አባ ዘካርያስ በእስክንድርያ ሀገር ሊቀ ጵጵስና ሾሙት። ከዚያ በኋላ ብዙ መከራ ሐዘን በላዩ ከግብፅ ሀገር እልያክም ዘንድ ደረሰበት። ይህ ጋዥ ማለት ነው። በዚያም ወራት ከአባ መቃርስ ገዳም አንድ መነኩስ ወደ እርሱ መጥቶ ኤጲስቆጶስነት ሹሙኝ አለ። አባ ዘካርያስም ልጅ ሆይ ታገስ፣ አባቶቻችን ሐዋርያት የሚያዘዙትን ስርዓት አንተላለፍ፣ ግን ወደ ገዳም ተመልሰ ስለ ነፍስ ድነት ተጋደል፣ እግዚአብሔር ይፈቃው ይሆናል። ይህም በጎ ምክር በሰማ ጊዜ ያ መነኩስ ተቆጣ። በልቡም ሰይጣን አደረበትና ወደ ግብፅ ንጉሥ ሄዱ። በሐሰት ነገር አባ ዘካርያስ ወነጀሉ። በንጉሱም የከበረ አባ ዘካርያስን ይዞ አሰሩ። ከዚያ በኋላ ተነጣጥቀው የበሉት ዘንድ አንበሶች ጣሉ። አንበሶችም ከቶ አልቀረቡትም። ንጉሱም የአንበሶችን ጠባቂ ተቆጣ፣ ከሊቀ ጳጳሱ ጉቦ የተቀበለ መስሎት ነበርና። ከዚያም በኋላ አንበሶች አስራባቸውና ሊቀ ጳጳሳቱን ላም ደም ቀብቶ በድጋሚ ለአንበሶች ጣለው። እርሱም ከቶ አልቀረቡትም። ንጉሱም አደነቀ፣ ከአንበሶች መካከል እንዲያወጡ ታዘዘ። ከዚያ በኋላ 3 ወር ካሰረው። ሁሉ ጊዜም እንዲህ የሚል ነው ሆነ፣ የክርስቲያን ሃይማኖት ትተህ ወደ እኛ ሃይማኖት ካልገባህ አለበለዚያ እኔ አሰቃይቼ በሰይፍ እገድልሃለሁ፣ ዳግመኛ ለአንበሶች እጥልሃለሁ።
አለው ወይም ከሰዓት ውስጥ ጨምርላለሁ። የከበረ አባ ዘካርያስ ግን በሃይማኖቱ በመጽናት ምንም አልፈራም። ሁለተኛም ብዙ ቃል ኪዳኖች ገባለት። እንዲህ አለው፣ ትእዛዜን ተቀብል ወደ ሃይማኖት ብትገባ እኔ ብዙ ሀብት እሰጥሃለሁ፣ ሁሉ መሳፍንት ላይ መስፍን አድርጌ እሾምሃለሁ። ቅዱስ አባ ዘካርያስም በዓለም ያለውን መንግስት ሁሉ ብትሰጠኝ የቀናች ሃይማኖትን አልለውጥም ብሎ መለሰለት። ከዚያ በኋላ ጥቂት ቀን አስሮ በለቀቀው ከእስር ቤት ወጥቶ አባ ዘካርያስ ወደ አስቄጥስ ገዳም ሄደ። ንጉሱም ስለመፍራት ከእርሱ ጋር የሄደ ብዙ ኤጲስቆጶሳት ነበሩ። የሚገዛቸው ሀገሮች ሁሉ ያሉትን አብያተ ክርስቲያን ሁሉ እንዲያፈርሷቸው ንጉሱ አዞ ነበርና ታላቅ ስቃይ እያሰቃየ ብዙ ክርስቲያኖች ከሃይማኖታቸው አጣቸው። የክርስቲያን ወገኖች በዚህ መከራ ውስጥ 9 ዓመት ኖሩ። ከ9 ዓመት በኋላ ክብር ይግባውና ጌታ ኢየሱስ ክርስቶስ ሕዝቡን ይቅር አለ። ቁጣውንም መለሰ። መከራውንም ሁሉ ከላያቸው አስወግዶ ንጉሱ የገዛቸው ሀገሮች ሁሉ ቦታዎች አብያተ ክርስቲያን እንዲታነጹ ከእርሱም የወሰዱትን ገንዘብ ሁሉ የምድራቸውን ጉልት እንዲመልሱላቸው ንጉስ አዘዘ። ከዚያ በኋላ ሁሉም የቤተ ክርስቲያናት የተሰሩ ከፊተኛው እጅግ የተሻለ ሆነ። ዳግመኛም ታደሱ። ይህም አባ ዘካርያስ ብዙ የቤተ ክርስቲያናትን ሰራ። ክርስቲያኖችን በቤተ ክርስቲያኖቻቸው በሚጸልዩና በሚቀድሱ ጊዜ ያለ ስጋት ደወሎቻቸውን እንዲደውሉ ንጉሱ አዘዘ። ክርስቲያኖችን በታላቅ ደስታ የሚኖሩ ሆኑ። የቤተክርስቲያን ሕግ ሁሉ የቀና ሆኗልና። አባት አብያተ ክርስቲያናትን እያሰራ የሚሻቸውንም እያሰበ 12 ዓመት ኖረ። በአንዲት ዕለትም በስጋው ለምጽ ያለበት ስሙ መርቆሬዎስ የሚባል ኤጲስቆጶስ ወደ እርሱ መጣ። አባ ዘካርያስን በትሕትና በቅን ልቦና እንዲህ አለ፣ ወንድሜ አባ መርቆሬዎስ ሆይ በአንተ ላይ ስለደረሰ ስለዚህ ደዌ እኔም በጸሎት እረዳሃለሁ። እግዚአብሔር ሙሴ በፍርድ ውስጥ ስለማንም አጣላ ያለውን አንተ ታውቃለህ። ስለዚህ ይህ የለምጽ ደዌ በላይህ እያለ ክህነት አይገባህም፣ መጽሐፍ ርኩስ ነው ብሎታልና አለው። ኤጲስቆጶ አባ መርቆሬዎስም አለቀሰና አባቴ በጸሎት እርዳ ያለው። ከዚያ በኋላ ከእርሱ ዘንድ ወጥቶ ሄደ። በሀገረ ስብከቱ ወዳለች እመቤታችን ቅድስት ድንግል ማርያም ቤተክርስቲያን ውስጥ ገባ። ከዚያ ደዌ ታነጻው ዘንድ ወደ እርሷ በመጸለይና በማለድ እያለቀሰ እመቤታችን ማርያም ስዕል ፊት ቆሞ ከሰኞ እስከ ጠዋት ጀምሮ እንዲህ ቀንና ሌሊት እየጸለየ እየጾመ ኖረ። በረቡዕ ዕለትም 9 ሰዓት ደግሞት እመቤታችን ቅድስት ድንግል ማርያም ስዕል ከበላዩ ካለችበት ግድግዳ ላይ ራሱን አስጠግቶ አንቀላፋ። በእንቅልፉም ውስጥ ሳለ ስዕሊቱ እጅ ስጋውን ሲዳስስ አየ። በዚያም ጊዜ ነቅቶ ስጋው ከለምጹ ነጥቶ አገኘ። ታላቅ ደስታ ማደረገ። ጌታችን ኢየሱስ ክርስቶስ አመሰግን። እመቤታችን ቅድስት ድንግል ማርያም አመሰግና ተረዱ ሲመጣና ልጄ ሆይ ስጋዬን እመቤቴ ማርያም ከደዌ አንጽታኛለችና አለው። በዚያች ቤተክርስቲያን ውስጥ እግዚአብሔር እያመሰገነ እስከ ቀዳሚ ሰንበት ድረስ ቆየ። ከዚያ በኋላ ተነስቶ ወደ ሊቀ ጳጳስ አባ ዘካርያስ ሄደ። በዕለተ እሑድም በቤተክርስቲያን ውስጥ እያለ በሱ ላይ የሆነውን አስረዳው። እንዲህም አለው፣ ይህ ሁሉ የተደረገልህ በከበረ ጸሎት ነውና። የከበረ አባ ዘካርያስም እንዲህ ብሎ መለሰለት። እግዚአብሔር ንጹሕ ቀን የሆነ ልቦናን ተመልክቶ ልመናንና እንባህን ተቀብሎ ከደዌ አነጻ። አሁንም ከተቀበልከው ጸጋ እንባረክ ዘንድ ቀድሰ ስጋውና ደሙን ልታቀብልን ይገባሃል። ያን ጊዜ መስዋዕት ሰርቶ ቀድሶ ስጋውና ደሙን አቀበላቸው። ቤተክርስቲያን ያሉትም ሁሉ ከእርሱ ቡራኬ የተቀበሉ። ስለዚህ ምልክትም አደነቁ። ድንቆች ታምራት የሚያደርግ እግዚአብሔርን አመሰገኑት። ሁለተኛም አንድ ዲያቆን ወደ አባ ዘካርያስ መጥቶ ሰገደለት። በፊቱም አለቀሰ። እግሮቹን እየሳመ እንዲህ አለው፣ አባቴ ሆይ ፈራራለሁ። እኔ ተሳስቼ በኃጢአት ወድቄአለሁና ወዲያውኑ ስጋዬ ሁሉ ለምጽ ሆነ። አባ ዘካርያስም ልጄ ሆይ በእግዚአብሔር ፊት በድካም ላይ መጽናት ይቻላልና አለው። አዎ አባቴ ሆይ ያዘዝከኝን ሁሉ አደርጋለሁ አለ። በዚያን ጊዜ በእርሱ ዘንድ በጨለማ ቤት ዘጋበትና እንዲህ ብሎ አዘዘው። ፊቱን ወደ ምስራቅ መልሶ በመቆም በቀንና በሌሊት ስለ ኃጢአቱ እየተጸጸተ ወደ እግዚአብሔር በጸሎት እንዲማልድ አባ ዘካርያስ ከ3 ቀኖች በኋላ ጥቂት እንጀራ በሚዛን መዝኖ ጥቂት ውሃ ተሰጠው። 3 ሱባዔዎችም እንዲህ አድርጎ ስጋውን ጎበኘ። ለምጹንም አገኘው። በወሩ መጨረሻ ጎበኘው። ለምጹ በስጋው ላይ አገኘ። ልጄ ሆይ በርታ፣ አትፍራ አለው። 40 ቀኖች ከተፈጸሙ በኋላ ጎበኘው። ስጋውን ከለምጹ ነጽቶ አገኘው። ዘይትንም ቀባው። ልጄ ሆይ ነው ደህናል፣ ነፍስህን ጠብቅ። እንግዲህ ዳግመኛ ወደ ኃጢአት ስራ እንዳትመለስ ተጠበቅ። አሁንም በሰላም ወደ ቤት ግባ አለው። እርሱም የተመሰገነ እግዚአብሔር እያመሰገነ ወደ ቤቱ ገባ። እግዚአብሔር በዚህ አባት እጆች የድንቆይ ታምራትን አደረገ። በሹመቱም ወንበር 28 ዓመት ከኖረ በኋላ በሰላም አረፈ። ይኸው ከንጹሕ ሰማዕታት ዘመን በ730 ነው። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። ጌታ ሆይ ከብልጽግናቸው ብዛት
ብዛት የተነሳ ብዙ መባ ካገቡት ይልቅ የዳይቱን አነስተኛ መባ እንደተቀበል ለሁል ጊዜ የሚያገለግሉ ላይ መላእክት እያሳሰቡ ችግር ለመቀነስ ምስጋና ተቀበል። እናንተ ቅዱሳን ነቢያት፣ ወንጌል ሰባኪያን ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ልጅ አዋቂ ሳይል የምንሰበሰብበትን የጉባኤ ቦታ የመጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውን ያጻፈውን ከጊዜ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠውን በደለኛ ሁሉ የምታስምር ጌታ እናት በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን ለዘላለሙ አሜን።